It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን። መልካም የበዓል ጊዜ እንዲሆንም እንመኛለን። ታዲያ እናንተም ለወዳጅ ለዘመድ ለጓደኛ የእንኳን አደረሳችሁ መልእክታችሁን ማስተላለፍ ትችላላችሁ። እንደተለመደው በክብር እናስተናግዳለን ላላችሁት ሰውም መልእክቱን እናደርሳለን። በድጋሚ መልካም የበዓል ጊዜ ይሁንላችሁ እንላለን። ግን ደግሞ ከበዓሉ ጎን ለጎን ልታደምጧቸው የሚገቡ አዳዲስ ስፖርታዊ መረጃዎች፣ በሳምንቱ መጨረሻ ቅዳሜ እሁድ የተደረጉ ዋና ዋና ስፖርታዊ ጉዳዮችን በተመለከተ አጠር ያሉ መረጃዎችን ወደ እናንተ እያደረስን አብረናችሁ እንቆያለን። በነገራችን ላይ በሳምንቱ መጨረሻ ያያችኋቸውን ጨዋታዎች በተመለከተ ምን ተሰማችሁ? እንዴት አይነት ስሜት ውስጥ ገባችሁ የሚለውን ማወቅ ብንችል እጅግ በጣም ደስ ይለናል። የማንቸስተር ዩናይትድ ደጋፊዎች የተለየ ስሜት ውስጥ እንዳላችሁ የሚጠረጠር አይደለም። ምክንያቱም ማንቸስተር ዩናይትድ በኦልድ ትራፎርድ ማንቸስተር ሲቲን 2-0 በሆነ ውጤት ያሸነፈበት እሰይ አሸነፍን ብቻ የሚባልበት ሳይሆን የማንቸስተር ዩናይትድ ተጫዋቾች ሜዳ ላይ እንደዛ አይነት የተለየ የሚያስደስት ልብን የሚሞላ ያንን የኩራት ስሜት የሚመልስ ፐርፎርማንስ ሲያሳዩ ማየት ለረጅም ጊዜ የተናፈቀ እውነት ነው። ለረጅም ጊዜ የተጓጓለት ነገር ነው። እናም ሆነ ኦልድ ትራፎርድ የተለየ ድባብ ውስጥ ገባ። ሁሉም ነገር ልክ የነበረበት ቀን ነው። ቅዳሜ ማንቸስተር ዩናይትድ ሲቲን እንደዛ ባለ የጨዋታ ብልጫ ጋርዲዮላ አምኖ እጅ እስኪሰጥ ድረስ ከእንኳን ደስ አላችሁ የዘለለ እምለው ነገር የለኝም፣ አንድ ቡድን እንዲህ በልጦ ሲያሸንፍህ አምኖ መቀበል ብቻ ነው እንዲል እስኪያስገድድ ድረስ ማንቸስተር ዩናይትድ ምርጥ ነበር። ማንቸስተር ዩናይትድ አሪፍ ነበረ። ስለዚህ የማንቸስተር ዩናይትድን አሪፍነት በተመለከተ እስከ አሁን ድረስ ያልበረደ በጣም ብዙ ሰዎች የሚናገሩት ነገር አለ። እኛም በዚህ ፕሮግራም ላይ አንዳንዶቹን እናነሳለን። ምክንያቱም ድሉ ትልቅ ነው። ምክንያቱም ድሉ ማንቸስተር ዩናይትድን እስከ 4ኛ ያለውን ደረጃ ይዞ በማጠናቀቅ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ እንዲሳተፍ የማድረግ አቅም ፋይዳ ብቻ ሳይሆን ያለው ድሉ በእንግሊዝ ፕሪሚየር ሊግ በሚደረገው የዋንጫ ፉክክር ላይም ትልቅ ተጽዕኖን የማሳደር አቅም አለው። ጨዋታው ትልቅ ነው፣ ደርቢ ስለሆነ። የማንቸስተር ዩናይትድ ማሸነፍ ደግሞ ለራሱ ለዩናይትድ ብቻ ሳይሆን ለዋንጫ ተፎካካሪዎቹ ለነ አርሰናል ለነ ማንቸስተር ሲቲም ደግሞ መልእክቱ ጠንካራ ነው። እናም ማንቸስተር ዩናይትድ በዚህ ጨዋታ ላይ ያሳየው እንቅስቃሴ ካሪክ አጀማመሩ እንዲወደድለት እሱም እንዲወደስ አድርጎታል። አሁንም ከማንቸስተር ዩናይትድ ጋር ተያይዞ የሚነሱ ዘገባዎች በአብዛኛው ካሪክን በበጎ የሚያነሱ ናቸው። ካሪክን በበጎ የሚያነሱት አንዳንዶቹ በቅዳሜው ጨዋታ በቅዳሜው እንቅስቃሴ ላይ ብቻ ተመስርተው ይሁን እንጂ ሌሎች ግን የካሪክን የከዚህ በፊት ለሶስት ጨዋታ ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት የተረከበበትን አጋጣሚም በማስታወስ የሚጀምሩ አሉ። ሁላችንም እንደምናስታውሰው ለአሰልጣኝ ኦሌ ጉናር ሶልሻ እና ለአሰልጣኝ ሆዜ ሞሪኒዮ ረዳት ሆኖ ሰርቷል ማይክል ካሪክ። ከዛ ኦሌ ጉናር ሶልሻ ሲሰናበት ለሶስት ጨዋታዎች ጊዜያዊ አሰልጣኝ ሆኖ ሰርቷል። ከዛ ነው ራልፍ ራኒክ ሲመጡ ካሪክና ማንቸስተር ዩናይትድ የተለያዩት። ያኔ እነ ክርስቲያኖ ሮናልዶ ለማይክል ካሪክ ጎበዝ አሰልጣኝነት ስለ ነገ ተስፋው በጣም ብዙ ነገሮችን ይናገሩ ነበረ፣ ምስክርነቶችን ይሰጡ ነበረ። ውጤቶችንም ቢሆን ስንመለከት በ2021 ለሶስት ጨዋታ ጊዜያዊ አሰልጣኝ ተደርጎ ሲሾም ማይክል ካሪክ ውጤቶቹ ሽንፈት አለባ ናቸው። 3 ጨዋታዎች ናቸው፣ በእርግጥ ትንሽ ናቸው። ነገር ግን ከነዚህ 3 ጨዋታዎች 2ቱን አሸንፏል፣ በአንዱ ደግሞ አቻ ወጥቷል። ያንን 2 ድል ሲያስመዘግብ አንዱንም አቻ ሲወጣ እነማንን ነበር የገጠመው ስንል ኡናይ ኤምሬን አሸንፏል። ማይክል ካሪክ ማንቸስተር ዩናይትድን በ2021 በያዘበት ጊዜ ማይክል አርቴታን
አሸንፏል 2021 ላይ። ስለዚህ ኡናይ ኤምሬ አሁን ካስቶን ቪላ ጋር፣ አርቴታ አሁንም ከማንቸስተር ሲቲ በኋላ አርሰናልን በቋሚ አሰልጣኝነት ከያዘ በኋላ ስለሆነ በማይክል ካሪክ የተሸነፈው በዋንጫ ፉክክር ውስጥ ያሉ አሰልጣኞች ናቸው። እነዛን አሰልጣኞች 2021 ላይ አሸንፏቸዋል ማይክል ካሪክ። አንድ አቻ ደግሞ የተለያየው ጨዋታ በቶማስ ቱኸል የሚሰለጥነውን ቡድን በመግጠም ነው። ስለዚህ ቶማስ ቱኸል ጋር አቻ፣ አርቴታን ማሸነፍ እንደዚሁም ኡናይ ኤምሬን ድል ማድረግ የካሪክ የመጀመሪያ የማንቸስተር ዩናይትድ ቤት የጊዜያዊ አሰልጣኝነት ቆይታ ውጤቱ ነው። ይሄ ትልቅ ክሬዲት ነው። ይሄ ሊመሰከርለት የሚገባው ነው። አሁን ለሁለተኛ ጊዜ እድሉን ሲሰጡት ደግሞ እድሉን ጋርዲዮላን በመግጠም አስጀመሩት። ይሄኔ ለማይክል ካሪክ ፈታኝ የሚባል ጊዜ ነው የሚል በጣም ብዙ ሰው አስተያየት የሚሰጥበት ጉዳይ ነበር። ደግሞም እውነት ነው። ማንቸስተር ሲቲ ለዋንጫ ነው የሚፎካከረው። ማንቸስተር ዩናይትድ ባለመረጋጋት ውስጥ ነው እያለፈ ያለው። አሞሪምን አሰናበተ። ዳረን ፍሌቸር ለተወሰኑ ጨዋታዎች ጊዜያዊ አሰልጣኝ ሆነ። ከዛ ካሪክ ተሾመ። ካሪክ በቂ ጊዜ ነበረው ወይ? በቃ ማንቸስተር ዩናይትድ በኦልትራፎርድ ተብሎ እኮ ሲሰጋ ነበር። ምንም ጥያቄ የለውም። ያ ስጋት የመጣው መሬት ላይ ያለውን እውነት መነሻ አድርጎ ነው። መሬት ላይ ያለው እውነት ስለ ማንቸስተር ዩናይትድ በጎ እንዳይሰማን፣ መሬት ላይ ያለው እውነት ማንቸስተር ሲቲን አግንነን እንድናስብ የሚያስገድድ ስለነበረ ነው። ማንም ሰው ፕሬዲክሽን ሲያስቀምጥ ውጤት ገምት ተብሎ ውጤት ሲገምት ካለፈው ሀቅ ይነሳል እንጂ እንደ ትንቢት ወደፊት የሚሆነውን ነገር አይደለም የሚናገረው። ስላለፈው ነገር የምንነጋገር ከሆነ ደግሞ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ይልቅ የማንቸስተር ሲቲ ሲቹዌሽን ይሻል ነበረ። ስለዚህ እንደዚህ አይነት ግምቶች ስለነበሩ ለካሪክ ፈተና ይሆናል ተባለ። እናም ካሪክ እነዛን ሁሉ ግምቶቻችንን አፋልሶ እንኳን ተሳሳትን በሚያስብል መጠን ልክ ሆኖ በሚያምር ፐርፎርማንስ ተጫዋቾቹ ይሄንን ሁሉ ኢነርጂ የት አድርገውት ነው እስኪያስብል ድረስ የወርክ ሬታቸው፣ ኮሚትመንታቸው፣ የማንቸስተር ዩናይትድ የማልሰው ማጥቃት እንቅስቃሴ አፈጻጸም፣ የሚያደርጓቸው የግብ ሙከራዎች፣ የሚያገቧቸው ግን የሚሻሉ ኳሶች፣ በቃ ሁሉም ነገር ያምር ነበር ማንቸስተር ዩናይትድ ላይ ቅዳሜ ማለት ነው። ስለዚህ ይህንን ጋርዲዮላን የገጠመበትን ጨዋታ ፈተና ይሆንበታል፣ ይቸገራል ሲባል እንዳልነበረ ማንቸስተር ሲቲንና ጋርዲዮላን በጠቀስነው መጠን ራሳቸውን በመሰከሩት ልክ ጉድ አደረጋቸው። የሚገርም ብልጫ ወስዶ ማንቸስተር ዩናይትድ እና ካሪክ አሸነፉ። ስለዚህ አሁን ምን ሆነ ማለት ነው? ማንቸስተር ዩናይትድ ቤት ውስጥ በአሰልጣኝነት የአሰልጣኝነቱ ስም ጊዜያዊ እየተባለ ኡናይ ኤምሬን፣ አርቴታን፣ ቶማስ ቱኸልን እናም ጋርዲዮላን ገጠመ ማይክል ካሪክ። ከአራቱ አንዳቸውም እንኳን አላሸነፉትም። 3ቱን አሸንፏል። ከቶማስ ቱኸል ጋር ደግሞ አቻ ወጥቷል። ይሄ ስለ ካሪክ በጎ ነገር እንድንናገር፣ ስለ ካሪክ በጎ ስሜት እንዲሰማን አያስገድድም ወይ የሚል ነው። በሌላ በኩል ደግሞ ይህንን የ44 ዓመቱን ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ አድርገው በሚቀጥሩበት ጊዜ ካሪክ የማንቸስተር ዩናይትድን የሥራ ኃላፊዎች አሳምኗቸዋል። ኦሌ ጉናር ሶልሻር፣ ሩድ ቫን ኒስተልሮይ፣ ሌሎች አማራጮችም ነበሩ። እንደውም አብዛኛው ውሳኔው ያዘነብላል ተብሎ ይጠበቅ የነበረው ኦሌን በድጋሚ የማንቸስተር ዩናይትድ አሰልጣኝ አድርጎ ለመቅጠር ነው። ነገር ግን እስኪ እናነጋገር ሲባል ካሪክን ሲያናግሩት ከካሪክ የሚሰሙት ሐሳብ ኢምፕረስ ስላደረጋቸው ነው እና ዊሎክስ ለዚህ ሰው እድሉን የሰጡት፣ እሱም ደግሞ እድሉን በአግባቡ በመጠቀም ስራውን የጀመረው። የእውነት ለመናገር ከዚህ በፊትም በሰራናቸው ፕሮግራሞች ላይ ስናነሳ እንደነበረው ስለ 2-0 ድል ብቻ አይደለም። እንደውም አንድ ጸሐፊ ምን አለ? ጨዋታ 2-0 ብቻ በማለቁ መደሰት ያለበት ማንቸስተር ሲቲ ነው። እንግዲህ አስቡት፣ የጋርዲዮላ ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ 4 ጊዜ በመደዳው የፕሪሚየር ሊጉን ዋንጫ ያሸነፈው ማንቸስተር ሲቲ በማንቸስተር ዩናይትድ 2-0 ብቻ ተሸነፍ፣ እፎይ ተመስገን ሲል ጸሐፊው ግን የሚለው ምንድን ነው? ማንቸስተር ዩናይትድ ከነበረው ብልጫ አንጻር ማንቸስተር ዩናይትድ ካስቆጠራቸው ጎሎች ብቻ ሳይሆን ከሰዓታቸው ዶናሩማ ካዳናቸው የግቡ አግዳሚ፣ የግቡ ቋሚ፣ እንደዚሁም ደግሞ በቃ የሚገራርሙ ጥረቶች ጋር ሲያያዝ ያ ጨዋታ 2-0 ብቻ ማለቁ የዩናይትድን እውነት ፍንትው አድርጎ አያሳይም። ዩናይትድ ይገባው የነበረው ከተመዘገበው የ2-0 ድል በላይ ነው። 3 የተሻሩ ኳሶች አሉ ኦፍሳይድ ተብለው የተሻሩት አንዳንዶቹ አውራጣታቸው ብቻ ነው
ኦፍሳይድ የሆነው ብለው ሲናገሩ ነበር። ያን ያህል ክሎዝ የነበሩ ውሳኔዎችም ጭምር በማንቸስተር ዩናይትድ ሳይድ ስላልተወሰኑ ማንቸስተር ዩናይትድ ተጨማሪ ጎሎቹ ሳይጸድቁለት ቀርተዋል። ነገር ግን ውሳኔው ትክክል ነው፣ ኦፍሳይድ መባላቸው ትክክል ነው። እዛ ላይ በደል ተደርጓል፣ ዳኞቹ ተሳስተዋል የሚያስብል አይደለም። ነገር ግን በነዛ አይነት ማርጂናል ኦፍሳይድስ ምክንያት ማንቸስተር ዩናይትድ ተጨማሪ ጎል በስሙ አልተመዘገበለትም፣ ግን የሚገርም ብልጫ ነበረው ነው። ስለዚህ የማንቸስተር ዩናይትድ ተጫዋቾች ለማንቸስተር ሲቲ ተጫዋቾች ፋታ እንኳን የማይሰጡበትን አቅም አየን። ስለዚህ የአሰልጣኝ ሰር አሌክስ ፈርጉሰን ደስታ ይህ በቃ ልጁ የደረሰለት አባት የሚደሰቱ አይነት ደስታ ሆኖ ነው ያየሁት። ምክንያቱም በእሳቸው ስራ 12 ዓመት ተጫውቷል። ይሄ ልጅ 12 ዓመት ማንቸስተር ዩናይትድ ቤት ውስጥ ሲቆይ ፈርጉሰንም ከወጡ በኋላ ምናምን ብቻ የሚገርም ነገር አሳይቷቸዋል። ለዛ ነው የአሰልጣኝ ሰር አሌክስ ፈርጉሰን ደስታ ወደር ያልነበረው። በእርግጥ የዚህን አሰልጣኝ ሹመት የሚቃወሙ እንደነ ሮይ ኪን አይነት ሰዎች አሉ። ሮይ ኪን ለማንቸስተር ዩናይትድ ረጅም ጊዜ ያገለገለ በአምበልነት የሰራ ምናምን የሚደመጥ ሰው ሊሆን ይችላል። ነገር ግን ሮይ ኪንን ሮንግ መሆኑን ካሪክ በተግባር አሳይቷል። እስካሁን ቢያንስ ለካሪክ የተሰጠው የ4 ጨዋታ ማንቸስተር ዩናይትድን በአሰልጣኝነት የመምራት እድል አልከሸፈም፣ አልባከነም። የእውነት ለመናገር ድልና አቻ ብቻ ነው ያለው፣ ሽንፈት የለም። ያውም ደግሞ የሚገርም ፐርፎርማንስም ጭምር በማሳየት ማለት ነው። ስለዚህ አሰልጣኝ ሰር አሌክስ ፈርጉሰንን የሚያስረሳ ውሳኔ መወሰን አለበት ብሎ ሲናገር ነበር። ምን ብለዋል? እንደውም ባድ ስሜሎች ናቸው ብሏል። ከአሰልጣኝ ሰር አሌክስ ፈርጉሰን ሪታየር ማድረግ ወይም ጡረታ መውጣት በኋላ ማንቸስተር ዩናይትድን እንዲረከቡ የሚደረጉ ሰዎችን ሲገልጽ ነው። በእሳቸው ተጽዕኖ ውስጥ የሚያልፉ እሳቸውን ምክር የሚጠይቁ ምን ባደርግ ይሻላል፣ ኃላፊነቱን ልቀበል ወይ እያሉ አሁን ድረስ አሰልጣኝ ሰር አሌክስ ፈርጉሰንን አክብረው የሚያማክሩ ሰዎች ማንቸስተር ዩናይትድ ሊሰጣቸው አይገባም ነው የሮይ ኪን አቋም። እንዲህ አይነት አቋም ስላለው ነው ባድ ስሜሎች ናቸውና ጠረናቸው ደስ አይልምና ከማንቸስተር ዩናይትድ አካባቢ እንዲርቁ ሊደረግ ይገባል ብሎ የሚናገረው። ኢቭን ስለ ዳረን ፍሌቸር ሲናገር ለእነዚህ ጥቂት ጨዋታዎች ማንቸስተር ዩናይትድ ኃላፊነቱን ሊሰጠኝ ነውና ልቀበል ብሎ ፈርጉሰንን ያማከረ የማይረባ ብሎ እኮ ነው ሮይ ኪን የሚገልጸው ዳረን ፍሌቸርን። ለማንኛውም ካሪክ ግን ምክርም ጠይቆ ከሆነ ይበሉ ይመርቁኝ ብሎም ተመርቆ ከሆነ ይህንን ኃላፊነት ተቀብሎ ስራ የጀመረው ቀናው እንጂ አልከሰረም። አሁን ዓለም ስለ ማይክል ካሪክ በጎ ነው የሚናገረው። አሁን ዓለም ስለ ማንቸስተር ዩናይትድ የሚጽፈው የሚያወራው እጅግ የሚያምር ነው። ያ የሆነው ደግሞ በማይክል ካሪክ የጊዜያዊ አሰልጣኝነት የመጀመሪያ ጨዋታ ላይ ነው። ጨዋታው ሲጀምር 4-2-3-1 የጨዋታ ቅርጽን ይዞ ነው ካሪክና ማንቸስተር ዩናይትድ ወደ ሜዳ እየገቡት። ነገር ግን ለፍሌክሲቢሊቲ ወይም ለተለዋዋጭ አቀራረብ ግን እድል ነበር። 4-2-3-1 ሲጀምሩ የነበራቸው ቅርጽ ነው። ነገር ግን ሲያስፈልግ 4-3-3 ሆኖ ታዩታላችሁ፣ ሲያስፈልግ ደግሞ 4-2-4 ሆኖ አይተነዋል። ሜዳ ላይ በእንቅስቃሴ በተግባር በእንቅስቃሴ ወቅት ከነ አማዲያሎ ይቀበል የነበረው አገልግሎት ከነ ዶርጉ ያገኝ የነበረው አገልግሎት ወይም ለነሱ የተሰጣቸው ትዕዛዝና እነሱም ሜዳ ላይ በተግባር የመለሱለት ነገር ማይክል ካሪክ እንዲኮራ እንዲደሰት ማንቸስተር ዩናይትድን በዛ መልክ አምሮበት እንዲታይ አድርጎታል። ይሄንን መካድ ይሄንን ማሳነስ አይቻልም። ማንቸስተር ዩናይትድ የሚታወቅበት አንዱ ቀለሙ አንዱ መልኩ ካውንተር አታኪንግ ነው። ይሄ ሁላችንም የምናውቀው ነው። የማንቸስተር ዩናይትድ ግብ ክልል አካባቢ ኳስን ለመከላከል ጥረት ይደረጋል። ድሮም እኮ ነው በፈርጉሰንም ጊዜ። ከዛ በኋላ አይንን ለማርገብገብ እንኳን ፋታ በማይሰጥ ፍጥነት የተቃራኒ የግብ ክልል ላይ የማንቸስተር ዩናይትድ ተጫዋቾች ኳስ ይዘው እናያቸዋለን። እንዲህ አይነት ሽግግር ከመከላከል በጣም ወደሚያስደነግጥ ማጥቃት በመሄድ ማንቸስተር ዩናይትድ ይታወቃል። ምናልባትም መልኩ ነው ምናልባትም በዚህ አቅም የሚያክለው የለም ማንቸስተር ዩናይትድን። አሁንም በቅዳሜው ጨዋታ 2-0 በሆነ ውጤት ሲቲን ሲያሸንፉ እንዲህ ያለውን አይተናል። ለምሳሌ የማንቸስተር ሲቲ የኳስ ቁጥጥር በቦል ፖሴሽን ስናየው እኮ ሲቲ የተሻለ ነው። ነገር ግን የሲቲ መሻል ትርጉም እንዳይኖረው አድርገዋል። መተንፈሻ ጊዜን ያሳጧቸው። ፕሬሲንጉ ያምር ነበር፣ ኢነርጂው ያምር ነበር፣ አግሬሲቭነሱ ያምር ነበር። ወርክ ሬታቸው ተነግሮ የሚያበቃ አይነት ነገር አይደለም።
ከዛ ኳሱን ሲያገኙት ደግሞ በሚገርም ፐርፐዝ ወደ ሲቲ የግብ ክልል ፈጥነው ይደርሱ ነበር። የብሪያን ኤምቤሞን ጎል ሂዱና ይሁት 4-3 ሆነው ብሩኖ ፈርናንዴዝ እንዴት ነገሮችን ሁሉ ኦርኬስትሬት እንዳደረገ ማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጠረበትን መንገድ ማየት ነው። ለዛ ነው እነ ጆን ቴሪ የድሮውን ማንቸስተር ዩናይትድን የማየት ያህል ነው ማንቸስተር ዩናይትድ ይለያል ብለው ለመናገርና ለመመስከር የተገደዱት። ይሄ ፊት ለፊት ያለ እውነት ነው፣ ምንም ማንም ሊያደርገው የማይችል ማለት ነው። ሁለተኛው በዛ ጨዋታ ላይ ወሳኝ የነበረው ወይም ቁልፍ ነው ብለን ልንናገር የምንችለው የእውነት ለመናገር የብሪያን ኤምቤሞና የአማድ ዲያሎ መመለስ ማንቸስተር ዩናይትድን አልረዳም፣ አላገዘም። ካሪክ በዚህ ረገድ እድለኛ አይደለም ብለን ልንናገር አንችልም። የሆነን ለመናገር በአፍሪካ ዋንጫ ምክንያት እነዚህ ተጫዋቾች በታህሳስ ወር ከበርንመዝ ጋር 4-4 ከተለያየ በኋላ ማንቸስተር ዩናይትድ ሄደዋል። አንዱ ለካሜሩን አንዱ ለኮት ዲቯር ሊጫወት። ከዛ በኋላ ሲመለሱ ካሪክ ስራ ሲጀምር የሚገርም መገጣጠም ሆነ። እነሱ ወደ አፍሪካ ዋንጫ ከመሄዳቸው በፊት ማንቸስተር ዩናይትድ ፐርጌም በአንድ ጨዋታ በአማካይ 2.4 ጎሎችን የሚያስቆጥር የነበረ ቡድን ነው። እነሱን በአፍሪካ ዋንጫ ምክንያት ካጣ በኋላ ዩናይትድ ወደ 9 አካባቢ ጨዋታዎችን ተጫውቷል። በእነዚህ ኤምቤሞ በሌለበት አማድ ዲያሎን ባላሳተፈው ማንቸስተር ዩናይትድ ውስጥ በአማካይ በአንድ ጨዋታ ይቆጠር የነበረው ጎል ወደ 1.2 ዝቅ አለ። ያ ማለት 50% የማንቸስተር ዩናይትድ ጎል የማስቆጠር አቅም ቀነሰ ማለት ነው በእነሱ አለመኖር ምክንያት። ሁለቱም በጣም ፈጣኖች ናቸው። ሁለቱም በጣም ከፍተኛ የሚባል ኢነርጂ አላቸው። ሁለቱም ዳይሬክት የሚባለውን ታኪንግ ለመጫወት የሚመቹ ተጫዋቾች ናቸው። ስለዚህ የእነዚህ ተጫዋቾች መመለስ በቅዳሜው አስደሳች ድል ላይ ትልቅ አስተዋጽኦ እንደነበረው ጠቅሶ ማለፍ የሚገባ ይመስለኛል። በእርግጥ ብዙዎቻችንን ያስገረመን ካሪክ የወሰነው እንደውም ቅድም ስለ ካሪክ ስናነሳ አንዱ ሊመሰከርለት ይገባ የነበረው የሚመስለኝ ነገር የወሰዳቸው የአሰላለፍ ውሳኔ ሪስኮች ካሪክ ቀላል ሰው እንዳልሆነ እንድናስብ የሚያደርግ ነው። የሆነን ለመናገር 1 ማቲያስ ኩኛን አስቀመጠው። 2 ብሪያን ኤምቤሞን የምናውቀው የዋይድ ፎርዋርድ ቦታ ላይ ሲጫወት ነው፣ በቀይ መስመር በኩል ለማጥቃት ሲጫወት ነው የምናውቀው። ቤንጃሚን ሼሽኮን ተወና እሱን 9 ቁጥር ቦታ ላይ አሰለፈ። እንዲህ ያለውን ሪስክ በ3 ቀናት ውስጥ መውሰድ እናም ደግሞ ሲሰራለት ማየት ስለ ካሪክ የምንሰጠውን ምስክርነት አስበንበት እንድንናገር አያስገድድም ወይ ነው። ይሄንን አድርጓል። 9 ቁጥር ቦታ ላይ አጫውቶታል። ቤንጃሚን ሼሽኮ አሪፍ ፎርም ላይ እንዳለ እናውቃለን። በ2 ጨዋታዎች 3 ጎሎችን አስቆጥሯል። ልጁ እየመጣለት ነው፣ እየተነሳሳ ነው ምናምን እያልን ያለ ነው። ሙዱ እየተስተካከለ ነው ያለው። ፕሮፐር ስትራይከርነት ነገሩ መታየት ጀመረ እያልን ያለ ነው። ለካሪክ ግን ታሪኩ ሌላ ነው። ማንቸስተር ሲቲን ጋርዲዮላን ያለሰቡትን ነገር ይዞ ነው የጠበቃቸው፣ ባላሰቡት ነገር ነው የጠፈጠፋቸው፣ አሪፍ አድርጎ ያሸነፋቸው። ይሄ ቀላል ዋጋ የሚሰጠው አይደለም። ምንም ጥያቄ የለውም ነው። ከዛ በተጨማሪ ግን ኮቢ ሜይ ነው መነሳት ያለበት ሌላው የማንቸስተር ዩናይትድ ተጫዋች። በነገራችን ላይ ኮቢ ሜይኖ በ8 ወር ውስጥ ለመጀመሪያ ጊዜ አንድን የፕሪሚየር ሊግ ጨዋታ 90 ደቂቃ ሲጫወት ያየነው ቅዳሜ ዕለት ነው። ካሪክ ነው ይህንን እምነት በልጁ ላይ ያሳደረው። ጨዋታው ካለቀ በኋላ ቸኩላችሁ ቴሌቪዥን ካልዘጋችሁ፣ ቸኩላችሁ ኳስ ከምታዩበት ቦታ ካልወጣችሁ፣ ወይ በደስታ ወይ በብስጭት ብቻ በሆነ ስሜት አይናችሁን ከቴሌቪዥኑ ላይ ካላነሳችሁ ከታዩት እናም በጣም ትኩረት ከሳቡት ነገሮች መካከል ፈልጎ ማይክል ካሪክ ኮቢ ሜይኖን አቅፎ ደስታውን የገለጸበት መንገድ፣ ወደሱ ያስተላለፈው ፍቅር፣ ወደሱ ያስተላለፈው የኩራት ስሜት ስለዚህ ልጅ ያለውን እምነት፣ በዚህ ልጅ ላይ ያለውን መተማመን በደንብ አድርጎ የሚያሳይ ነው። አኩርተኸኛል ተባረክ ያለው ነው የሚመስለው። የእውነት ለመናገር ካሪክ ይህንን ሹመት ከማግኘቱ በፊት ከሪዮ ፈርዲናንድ ጋር በነበረው ቃለ ምልልስ ስለ ኮቢ ሜይኖ የተናገረውን ነገር ብዙዎቻችን እናስታውሳለን። በሪዮ ፈርዲናንድ የዩቲዩብ ቻናል ላይ አለላችሁ። ማይክል ካሪክና ሪዮ ፈርዲናንድ ውይይት ሲያደርጉ ቃለ ምልልስ ሲያደርጉ ያን ቀን የተናገረው ነገር ምንድን ነው? ስለ ኮቢ ሜይኖ ትልቅ አቅም፣ የነገው ማንቸስተር ዩናይትድ በእንደነዚህ ያሉ ተጫዋቾች ዙሪያ ሊገነባ ይገባዋል ብሎ ማመኑን ያንን ሲናገር የሰማ ያንን ያስታወሰ ሰው ኮቢ ሜይኖን የመጀመሪያ ተሰላፊ ሲያደርገው በማየት ሊገረም አይችልም የእውነት ለመናገር። እናም ፍሌቸር የተወሰኑ ደቂቃዎችን አጫውቶት ሊሆን ይችላል። ማይክል ካሪክ ግን 90 ደቂቃ አጫወተው። 90 ደቂቃ ሲጫወት ቅድም እንዳልነው ከ8 ወራት በኋላ ነው። ልጁም ደግሞ አላሳፈረውም።
የሚገርም ፐርፎርማንስ ካሳዩት የማንቸስተር ዩናይትድ ተጫዋቾች መካከል አንዱ እሱ ነው። ስለዚህ ኮቢ ሜይኖ ለማይክል ካሪክ ኩራት፣ ለነ ሩበን አሞሪም ደግሞ ምን ያህል እንደተሳሳቱ እንዲህ ያለ ተጫዋች ማስቀመጥ ስህተት ብቻ አይደለም፣ እውነት ለመናገር ወንጀልም ነው። አንዳንዴ በእልህ መጋባት የራስን ጥሩ ታሪክ የመስራት እድልም እንደ አሞሪም ማጣመም ማበላሸት ሊኖር ይችላል። ይሄንን አይተናል የእውነት ለመናገር እና ለኮቢ ሜይኖ በጣም 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 ጥሩ የሚባል ጊዜ ነበረ በዛ ጨዋታ ላይ ነው። ሃሪ ማጓየር የማንቸስተር ዩናይትድ የመከላከልን አቅም ቱ ዘ ኔክስት ሌቭል ወስዶታል። ኦፍኮርስ በዛ ጨዋታ ላይ ሊሳንድሮ ማርቲኔዝ he was amazing guys በጣም 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 የሚገርም ነበረ ሊሳንድሮ ማርቲኔዝ። አንዳንድ ጊዜ ይሄ ብሽሽቆች አሉ አይደለም፣ ሰዎችን በጎ ባልሆነ መንገድ ማንሳት፣ እነሱን መተረብ፣ እነሱን መሳቂያ ለማድረግ መሞከር። ምናልባት ማንቸስተር ዩናይትድ ካልታደላቸው ነገሮች መካከል አንዱ የቀድሞ ተጫዋቾቹ አሁን ተጫዋቾች ላይ የሚሰነዝሩት አስተያየት ወይ ሙያዊ አይደለ ወይ ምን አይደለ ብሎ ሰው ቅሬታ ስሜት ተሰምቶት እንዲነጋገር የሚያደርግ ነው። ለምሳሌ የማንቸስተር ደርቢ ጨዋታ ከመደረጉ በፊት ፖል ስኮልስ እና ኒኪ በት በጨዋታው ዙሪያ ሀሳቦችን ይለዋወጡ ነበር፣ ይወያዩ ነበረ። ኦፍኮርስ ሁሉም ሰው የየራሱን ሀሳብ በነጻነት መስጠት ይችላል፣ ግን የምንሰጠው አስተያየት ያው ሌላውም ሰው እንዲነጋገርበት ማድረጉ ግን አይቀርም። እነሱ ስለ ሌላ ሰው እንደሚናገሩት ሌላ ሰው ደግሞ ስለ እነሱ ሊናገር ይችላል። አሁን የሊሳንድሮ ማርቲኔዝ 1 ሜትር ከ70 መሆን ቁመቱ 1 ሜትር ከ70 ነው። ስለዚህ አጭር ነው ኦፍኮርስ አጭር ነው። ሊሳንድሮ ማርቲኔዝ ዩናይትድን ሲቀላቀል ጀምሮ ይሄ ነገር በጣም በተደጋጋሚ ይነገራል። ከጉዳት በፊት ሊሳንድሮ ማርቲኔዝ አጭርም ሆኖ በእንግሊዝ ፕሪሚየር ሊግ ላይ በአጭር ቁመቱ ምክንያት ሊቸገር ይችላል ብለው በስጋት ሀሳብ ሲሰጡ የነበሩ ሰዎችን በሙሉ ኩም ያደረገ ልበ ሙሉ ሆኖ ማንቸስተር ዩናይትድን በጥሩ መንገድ ካገለገሉ ተከላካዮች መካከል አንዱ ነው። ከዛ በኋላ 11 ወር አካባቢ ተጎዳ፣ ከዛ ተመለሰ። ሲመለስ ከጉዳት እንደሚመለሱ ተጫዋቾች መጠነኛ መቸገሮች ነበሩት። ግን ከዚህ የማንቸስተር ደርቢ ጨዋታ አስቀድሞ ፖል ስኮልስ እና ኒኪ በት ሲናገሩ በቃ አዝሎት ሊዞር ይችላል ላሉ ሃላንድን አዝሎት ሊዞር ይችላል እያሉ ይስቃል። አዝሎት ሊዞር ይችላል ጎሉን ካገባ በኋላ ይላል ፖል ስኮልስ። ለምሳሌ ጎል ካገባ በኋላ ሃላንድ ሊሳንድሮ ማርቲኔዝን ወደ መረቡ ሊወረውረው ይችላል ይላሉ። ከዛ በኋላ ኒኪ በት ይስቃል። ኒኪ በት እንደገና በሊሳንድሮ ማርቲኔዝ ላይ መሳለቅ ሲሞክር ፖል ስኮልስ ይስቃል። የማሾፍ አይነት አስተያየት ነው የሚሰጥ። አሁን ይሄንን ማንም ሰው ፕሮፌሽናል የሆነ ኮሜንት ነው ሊል አይችልም። ኦፍኮርስ የቁመት ማጠር በሊሳንድሮ ማርቲኔዝ በኩል 1 ሜትር ከ70 ስለሆነ እንደዚሁም ደግሞ የኤርሊንግ ሃላንድ ቁመተ ዘለግ ያለ ቁመት ያለው መሆን ለሃላንድ የሚሰጠው አድቫንቴጅ ሊኖር ይችላል። ይሄንን ፕሮፐርሊ ኢን ቬሪ ፕሮፌሽናል ዌይ መናገር ይቻል ይሆናል። ነገር ግን መሳቂያ ማድረግ መሳለቂያ ማድረግ ምንም የሚጠቅመው ነገር የለም እና ጨዋታው ላይ ሃላንድ ምንም እንዳያደርግ አደረገው። ሊሳንድሮ ማርቲኔዝ ምንም እንዳያደርግ አደረገው። 15 ኳስ ነው የነካው። ጎል አላገባም አይደለም፣ የረባ ነገርም አላደረገም። የእውነት ለመናገር በ2022 የዓለም ዋንጫ ላይ ዌሪዝ ሜሲ የምትለው ቃል ነበረች አይደል? አሁን ዌሪዝ ሃይላንድ ሲባል እኮ ነበረ በዛ ጨዋታ ላይ። ያን ያህል እንዲደበቅ ያን ያህል እንዲጠፋ ያን ያህል እንዲሰወር አድርጎታል። ከዛ ጋዜጠኞቹ ከዚህ ጥሩ ፐርፎርማንሱ በኋላ ሊሳንድሮ ማርቲኔዝን አገኙና ሲጠይቁት እንዲህ ብለው ነበር ፖል ስኮልስና ኒኪ በት አለ። ያንን መልስ ሰጠሱ። መልስ ሲሰጥ ምን አለ? የፈለጉትን ሊናገሩ ይችላል። ማንም ሰው የራሱን አመለካከት በነጻነት ማስተላለፍ ይችላል። ምንም ችግር የለብኝም አለ። ነገር ግን ደግሞ እነዚህ ሰዎች ማንቸስተር ዩናይትድን ለማገዝ ማንቸስተር ዩናይትድን ይረዳል የሚሉትን ሐሳብ ከሰሙ እና ከተናገሩ ሪስፔክትፉሊ ወይም በማክበር ላዳምጣቸው እችላለሁ። ግን አለና ሊሳንድሮ ማርቲኔዝ የሚገርም ነገር ተናገረ። እንገናኛለን እኮ አለ። ይመጣሉ በተወሰኑ ፕሮግራሞች ላይ በተወሰኑ ጉዳዮች ላይ ወይ ልምምድ ቦታ ሄደው ሊገናኙ ይችላል እና በነዛ መገናኘቶች ጊዜ አንድም ጊዜ ቴሌቪዥን ላይ ሲሆኑ የሚያወሩትን ነገር አውርተው አያውቁ። ቴሌቪዥን ላይ ሲሆኑ ተናግረው የሚያውቁትን ነገር አውርተውን አያውቁ። ለምንድን ነው ፌስ ቱ ፌስ የማያወሩ? የፈለገበት ቦታ ፖል ስኮልስ ይምጣል። ሲፈልግ ቤት ይምጣ፣ ሲፈልግ እሱ የፈለገበት ቦታ ይምጣ። እናውራ፣ እንናገር። መናገር የሚፈልገውን ነገር ይናገረኝ። እኔ ማለት የምፈልገውን ነገር እላለዋል። በልበ ሙሉነት አወራው። ና ቤት ከፈለካል የፈለክበት ቦታ፣ ቤቴም ካልተመቸ የፈለክበት ቦታ ና አለው።
ይህንን መሳቂያ መሳለቂያ ማድረጉን ሊቀበለው እንደማይችል ቦታ እንደማይሰጠው ተናገረ፣ አስረዳ። እነሱ ከጨዋታው በፊት አሾፉበት፣ እሱ በጨዋታው በተግባር ሜዳ ላይ በጀግንነት ማንቸስተር ዩናይትድን በጥሩ ሁኔታ አገለገለ። ለዚህ ቡድን የምችለውንና የሚገባኝን ነገር በሙሉ አድርጌያለሁ አደርጋለሁም የሚል አይነት አስተያየትን ሰጠ። ከዛ በኋላ ፖል ስኮልስ መለሰለት። ፖል ስኮልስ ሲመልስለት ምን አለ? በቃ ሰሟን አለ። ያው ሊሳንድሮ ማርቲኔዝ ማለትም አልፈለገም፣ ግን ሰሟን አለ። የሆነ ሰው የሚገርም ፐርፎርማንስ አሳይቷል፣ እንኳን ደስ አለህ እና ቤቴ መምጣት ትችላለህ ብሎ ስለጋበዘው ሻይ ይሁንልኝ ግን ስኳር አትጨምርበት አለ። ይሄ ግብዣው ላይ በተመለከተ የሆነ ነገር እያለ ነው ያለ። ስለዚህ አሁን ፖል ስኮልስ ትናንትና እንደነገርናችሁ ደግሞ እንደዚሁ የሮይኪን ኒኪበት እንዲህ ያሉ ቡድኑን ሊረብሹ የሚችሉ ተጫዋቾችን ከአትኩሮት ውጪ ሊያደርጉ የሚችሉ አስተያየቶችን በመስጠት ስራ ላይ ለምን እንደተጠመዱ አላውቅም። ምናልባት ሊሳንድሮ ማርቲኔዝ እንደጠረጠረው እንጠርጠር ካልን የቲቪው ፕሮግራማቸው ትኩረት እንዲያገኝ በማሰብ ሊሆን ይችላል። ነገር ግን እንደዛም ቢሆን አንዳንዴ ደግሞ እውነቱን እየመሰከሩ መነጋገር የተሻለ ሊሆን ይችላል ነው። እነዚህ በቀዳሚው ጨዋታ ላይ በጣም ትኩረታችንን ከሳቡ ለተለየ አድናቆት ስማቸውን ልናነሳ ከሚገቡ ተጫዋቾች መካከል የሚጠቀሱ ናቸው። ግን በዚህ ዝርዝር ውስጥ ብሩኖ ፈርናንዴዝን መተው አይቻልም። የእውነት ለመናገር ብሩኖ ፈርናንዴዝ በቀዳሚው ጨዋታ ላይ ሁሉ ነገር ማለት ነበረ። ብሩኖ ፈርናንዴዝ በ10 ቁጥር ቦታ ላይ እንዲጫወት ነው ያደረገው ማይክል ካሪክ። ይህንን ደግሞ እድል ሲሰጠው ነፃነትንም ጭምር አብሮ አጎናጽፎታል። በነፃነት የሚችለውን እና ይገባል ያለውን ነገር እንዲያደርግ ፈቅዶለታል። ይህንን ፈቃድ ብሩኖ ፈርናንዴዝ በደንብ ነው የተጠቀመው። በ31 ዓመት የሚሰራ ስራ አይመስልም። ብሩኖ ፈርናንዴዝ ከዚህ በፊት በ6 ቁጥር ቦታ በ8 ቁጥር ቦታ አሞሪም አጫውቶታል። የእሱ ትክክለኛና ተመራጭ ቦታው ግን ካሪክ ቅዳሜ የሰጠው ቦታ ነው እና ፈካበት፣ ደመቀበት፣ ማድረግ የሚችለውን በሙሉ አደረገ። አሁን ብሩኖ ፈርናንዴዝ እና ማንቸስተር ዩናይትድ በድጋሚ ሊያስቡ ይችላሉ። በተለይ እንዲህ ያለውን ፐርፎርማንስ ኪፕ አድርጎ በአንድ በኩል፣ በሌላ በኩል ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ለመሳተፍ ያስቀመጠውን እቅድና ግብ ማሳካት የሚችል ከሆነ እንደገና የሚያስቡ ይመስለኛል። አብረን ብንሰነብት አይሻልም ሊባባሉ ይችላሉ። ካሪክ ማንቸስተር ዩናይትድን አሳምሮታል። አሁን የብዙዎች ጥያቄ ይሄንን እንዲቀጥልበት በዚህ እንዲዘልቅ ለማድረግ ካሪክ ምን ጥበብ አለው? ምን አቅም አለው? ቀጣዩ ጨዋታ ከአርሰናል ጋር መበንፈኞቹ ሜዳ በኤምሬትስ ስቴዲየም ነው። ያጓጓል። ብዙ ነገሮችን በዚህ በሚያጓጓው ጨዋታ ዙሪያ እንነጋገራለን። መረጃዎቹን ወደ እናንተ እናደረሳለን። በድጋሚ እንኳን ለብርሃነ ጥምቀቱ አደረሳችሁ ብለን ለመላው የክርስትና እምነት ተከታዮች መልካም ምኞታችንን መግለጽ እንወዳለን። ኢትዮጵያ ለዘለዓለም ትኖር።